ተዋርዷል። አንዱ ነገር ለሶስት ተከፍሏል። በአየር ላይ ያሉ የአየር አጋንንት አሉ፣ በዚህ ምድር ላይ አሉ፣ በባህር ውስጥ አሉ፣ በሲኦል አሉ። የወደቁ መላእክት የሚባሉ አጋንንት ምንላቸው። ስለዚህ አሉ ማለት ከኛ ጋር አሉ። እዚች ዓለም ላይ እንዳሉ መርሳት የለብንም። ቅዱሳን መላእክት ከኛ ጋር ናቸው እንደምንሉ ርኩሳንም ደግሞ በአንጻሩ እንዳሉ በደንብ መረዳት ያስፈልጋል። አሁን እንዴት እንቃወማቸዋለን? ምንድን ነው የሚያደርጉት የሚለው በኋላ በተወሰነ ደረጃ አየት አየት ለማድረግ እንሞክራለን። የቅዱሳን መላእክት ጠባያቸው ረቂቃን ናቸው። ረቂቅነትን በተወሰነ ደረጃ ለማየት ከፍጡራን ለምሳሌ ነፋስ ረቂቅ ነው። ከነፋስ ደግሞ የሰው ነፍስ ይረቃል። ከሰው ነፍስ ነው መላእክት ይረቃል። ከመላእክት አኀዝያ ነፍስ ሥላሴ ነው። መላእክት በጣም ረቂቃን ናቸው። ረቂቃን ናቸው ማለት ስውራን ናቸው። በነፋሳቱ፣ በደመናቱ፣ በብርሃናቱ የመመላለስ ኃይል አላቸው። በብርሃን ሰረገላ ይወጣሉ ይወርዳሉ። የሚገድባቸው የሚከልላቸው ደፈር ጠፈር የለባቸው። ይሄ የመላእክት አንዱ ማንነታቸው ነው። መላእክት ሕመም የለባቸው፣ ደዌ የለባቸው፣ ሞት የለባቸው። መላእክት ሲፈጠሩ አንዴ ብዙ አድርጎ ነው እግዚአብሔር የፈጠራቸው። ቁጥራቸው አይቀንስም አይጨምርም። ሰው ልጅን ሲፈጥረው አንድ አድርጎ ከፈጠረው በኋላ ብዙ እንዲሆን አድርጎታል። ብዙ ተባዙ ወምልኡ ለምድር እንዳለው አዳምን አንድ አድርጎ ከፈጠረው በኋላ ብዙ እንዲሆን አድርጎታል። መላእክት ግን ሲፈጠሩ አንዴ ቁጥራቸው ብዙ አድርጎ ፈጥሯቸዋል ማለት ነው። የመላእክት አኳኋናቸው ይህንን ይመስላል። ከእኛ የሚለዩ ቦታ አላቸው። አሁን ቦታ የማይወስድ ጊዜ የማይወስድ ሁኔታ የማይቀይረው እግዚአብሔር ብቻ ነው። መላእክት ግን የሚወሰን ማንነት አላቸው። ምንም በሁሉ የበሉ ናቸው ልንላቸው በብዙ ቦታ ላይ አንድ ጊዜ የመገኘት ኃይል ቢኖራቸውም ነገር ግን ውስንነት አለባቸው። ለምሳሌ የመላእክት ቦታ የሚባለው ነው ሶስት ናቸው። ሶስት ከተማ ነው። የዓለመ መላእክት የሚባል ሶስት ከተማ ነው። ኢዮር፣ ራማ፣ ኤረር ይባላል። የመላእክት ከተማ የሚባል ኢዮር 40 ነገድ በኢዮር ላይ ተቀምጧል። 40 ነገድ የሚባሉ በ10 ነገድ ተከፍለዋል። 10ሩ ነገድ ነገደ አጋዕዝት ይባላል። ሁለተኛው ነገደ ኪሩቤል ይባላል። ሶስተኛው ነገደ ሱራፌል ይባላል። አራተኛው ነገደ ኃይላት ይባላል። ማናናሉ ትምህርት ነው አይደለም? የትምህርት ሰዓት ነው። እንደ መደበኛ ትምህርት ነው የምንማረው እንጂ ስብከቱ ብቻ አይበቃም። አንዳንዴ ለወጥ ማለት አለ። ምን አለ? ነገደ እስቲ አንድ ላይ ልበል። ነገደ አጋዕዝት፣ ነገደ ኪሩቤል፣ ነገደ ሱራፌል፣ ነገደ ኃይላት። እሺ አሁን ራሳችሁ ይችላል ትላላችሁ። እሺ 1 2 3 ነገደ ኪሩቤል አለቃ ኪሩብ ይባላል። የነገደ ሱራፌል አለቃ ሱራፊ ይባላል። የነገደ አጋዕዝት አለቃ ሳጥናኤል ይባላል። የነገደ ኃይላት አለቃ ሚካኤል ቅዱስ ሚካኤል ይባላል። እሺ የነገደ አጋዕዝት አለቃ ማለት ሁለተኛው ነገድ የሚባለው ይሄ እነዚህ የሚገኙት ናቸው። ኢዮር ላይ ናቸው። ኢዮር የተባለው ሰማይ ላይ 7 ሰማያት አሉ። ከሰባቱ ሰማያት አንዱ ሰማይ ኢዮር ይባላል። የኢዮር መላእክት የኢዮር ሰማይ ላይ 40 ነገድ አለ። ከ40 ነገድ 10 ከፍለን የተናገረው። የበለጠ ለመረዳት ከፈለጋችሁ ምን ጊዜ የሥላሴ ስዕል አይታችሁ በዚህ 4 አቅጣጫ የምታያቸው 90 ዲግሪ ላይ ማለት 90 ዲግሪ ታውቃላችሁ። ጫፍ ጫፉ ላይ የምታያቸው ለምሳሌ የመጀመሪያው እዚህ አንበሳ ገጽ አንበሳ ታያላችሁ። የገጽ አንበሳ ገጽ የላም ምስል ታያላችሁ፣ ንስር ታያላችሁ፣ የሰው ምስል ታያላችሁ። እነዚህ ምን ይባላሉ? ኪሩቤል ይባላሉ። መንበሩን የሚሸከሙ ናቸው። የሥላሴን መንበር የሚሸከሙ
እነዚህ ኪሩቤል ይባላል። የሚገርማችሁ በእያንዳንዳቸው የሚለምኑ ናቸው። አሁን ለምሳሌ አንበሳው አራዊትን ዘመደ አራዊቶቹን እንዲጠበቁ በሕይወት እንዲኖሩ የሚለምነው ገጸ አንበሳው። ገጸ ለሐሙ የመሰለው ደግሞ እንስሳት በዚህ ምድር ላይ እንዲኖሩ እንዲበዙ እንዲጠበቁ የሚለምነው ነገደ ገጸ ለሐሙ ነው። ንስሩ ደግሞ በሰማይ የሚበሩ አዕዋፋት በሕይወት እንዲኖሩ የሚያደርገው የሚለምነው ልመና ወደ ስሉስ ቅዱስ የሚያቀርበው የሰው ምስል ያለው ደግሞ ስለ ሰው ልጆች ሕይወት የሚለምነው እነዚህ ናቸው። እነዚህ ምን ይባላሉ? በ10 ነገድ ናቸው። አለቃቸው ኪሩቤል ይባላል። የሥላሴን ስዕል ሁሉ ጊዜ ስታዩ እነዚህ ኪሩቤል ስራቸው የሥላሴ ዙፋን የሚሸከሙ ይባላል። የቀሳውስት ምሳሌ ናቸው። ቀሳውስት ዛሬ አባቶች ታቦተ ቃል ኪዳኑን ታቦት ተሸክመው በበዓል ጊዜ የምታዩዋቸው የኪሩቤል ምሳሌ የሚባሉት እነሱ ናቸው። ከዛ ቀጥሎ በግራና በቀኝ እዚህ ጋር ስትቆጥሯቸው ስንት ያለ ማይጠንት ያሉት 12 በዚህ 12 በዚህ 24ቱ ካህናተ ሰማይ ተብሎ ሲነገር ሰምታችሁ ከሆነ 24ቱ ካህናተ ሰማይ ማለት ሱራፌል ናቸው። አለቃቸው ሱራፊ እየነገርኳችኋል። እነዚህ ቅዱሳን መላእክት መንበሩን ዙሪያውን እየዞሩ ያጠናሉ። በማይጠንት እግዚአብሔርን ያመሰግናሉ። ካህናት አላያችሁ? ይህም ቤተ መቅደሱ ዙሪያ እየዞሩ ሲያጠኑ አላያችሁ? የሰማዩ ስርዓት የእኛ ቤተ ክርስቲያን ስርዓቷ የተቀዳው ከሰማይ ካለው የመላእክት ስርዓት ተቀድቶ ነው። መላእክት እንደዚህ እየወዙ ማለት ቅዱሳን ካህናት እየዞሩ መንበሩን እየዞሩ የሚያጥኑት ካህናተ ሰማዩ በሚያደርጉ ስርዓት። ይሄ ይገኛል ብትሉኝ ዮሐንስ ራእይ ምዕራፍ 8 ከቁጥር 4 ላይ በሰማይ ያሉ ካህናት ቅዱሳን መላእክትም በዕጣኑ በማይጠንቱ ላይ ብዙ ዕጣን ጨመረ፣ በእሱ ላይም ጸሎታቸውን ወደ ሰማይ አሳረገ። አሁን ዛሬ ቅዱሳን አባቶቻችን ማይጠንት ይዘው በእኛ መካከል እያጠኑ የሚዞሩት ጸሎታችን ልመናችንን ወደ ማን ሊያሳርጉ ነው? ወደ እግዚአብሔር ሊያሳርጉ። ይሄ ስርዓት ከመጣ ከሰማይ የተሰጠ ስርዓት መሆኑን በዚህ ማወቅ አለብን ማለት ነው። አሁን ሁለተኛው የማን ነው?